አንቺ ደግሞ ስለ ልጄ እንዴት አወቅሽ? ሄዱ ግን ሙች በጣም ይስጥረኝ ማህሌት፣ ልጄን ለዝና ለምትዩ ሰው እያሳልፈሽ እንዳትሰጫት። እሱ እንግዲህ እንዳንቺ ቅንነትና ታዛዥነት ይሆናል። እባክሽ እንደዚህ አታድርጊ። ሄሎ ማህሌት፣ እየተራገመች የጠራችው ስም የልጇን አይደለም። እና ታዲያ ማንን ነው? ማህሌት ማህሌት ቢሆንም አሁን በጠና የታመምኩ ስለሆነ በዚህ አጋጣሚ በሞት እንኳን ሞገስ እኔን እንዳልገደለኝ እንዲታወቅልኝ እፈልጋለሁ። ሞገስ ንጹህ ሰው ነው። ከስተቷ የማትመረው ከውድቀቷ የማትመለሰው ማህሌት ሁልጊዜ ክፋትና ተንኮሏ እንደቀጠለ ነው። አሁንም እነ ማህሌት የላኳት ልጅ በመድብልና በማህሌት መሀል ልቧ ተንጠልጥሏል። እነ መድብልን አሳልፌ አልሰጥም በማለት ማህሌትን የከዳችው በስተመጨረሻ በልጇ መጥተውባታል። ጠበቃው በስተመጨረሻ ቁም ነገር ሰርቷል። አሁን እንዲህ እያልኩኝ ድንገት ልሞት እችላለሁ፣ ግን ትክክለኛ ማስረጃ ቪዲዮና በዛሬ ቀን የወጣ ትክክለኛ ኦሪጂናል መጽሔት ወይም መጽሐፍ አምጡልኝ፣ ይሄ እንደ ምልክት ይሆናል በማለት ትክክለኛ መረጃውና የካሌብ ሞሲሳና የዝናህን ጉድ ዘርግፎታል። ይህ ቪዲዮ በትክክል ህግ እጅ ላይ ይገባል ወይስ ምን ይፈጠራል? በስተመጨረሻ ምሳሌ ትክክለኛውን መረጃ ለቅድስት ትነግራታለች። ኤደን ማህሌት ጋር እየተጨቃጨቀች ልጄን እንዳነክብኝ እያለች ስታለቅስ ሰምቻታለሁ ስትል ቅድስት እጅጉን ደንግጣለች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ ሆናችሁ ደግፍ ደጎም አድርጉ። ተወዳጁ ምሳሌ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። እጅግ የሚገርምና እጅግ የሚደንቅ ነገር እየተፈጠረ ነው። ከክፋት የማጠፋው ከተንኮል የማትርቀው ማህሌት በቀልና ልክ በጸጉሯ ልክ ሰፍሮባታል። ሁልጊዜ ሰው ከውድቀቱ ሲነሳ መልካም ልብ ይዞ ይመለሳል፣ ከጥፋቱ ሲመለስ መልካም አንደበት ይዞ ይመለሳል። እሷ ግን ሁልጊዜ በቀልና ልክ ይዟታል። መጨረሻዋ ጉድጓድና መጨረሻዋ ውድቀትና ሞት መሆኑ የማይቀር ጉዳይ ነው። በስተ መጨረሻም ሞገስ ነጻ የሚወጡበትን የጠበቃው ቪዲዮ በነ መድብል እጅ ገብቷል። ይህ ጉዳይ ግን ኤደን ለልጇ ስትል አሳልፈ እውነቱን ትሰጥ ይሆን ወይስ ያንን ቪዲዮ ትደልት ይሆን? ጠበቃውስ እንዲሞት ታደርግ ይሆን ወይስ ምን ይፈጠራል? ቅድስትስ የሰማችውን ነገር ሳትውል ሳታድር ትክክለኛውን መረጃ ለመድብልና ለብሩክ ተናግራ ኤደን ልጇን እንዲታደጓትና የነ ብሩክ ተባባሪ እንደምትሆን መሀሌትና ዝናህን ከርታ እነሱ ጋር እንደምትሰራ ለመሀሌትና ለነዝና የውሸት መረጃ እንደሰጣቸው ታግዛቸው ይሆን ወይስ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ ነው። ጀግናው መድብል ብሎ እንግዲህ ጠበቃውን በእጁ ካስገባ በኋላ ነገሮች መስመር እየያዙ ነው። ሞገስም ያሁሉ መንከራተት፣ ያሁሉ እንባ፣ ያሁሉ የግፍ መንገድ ተቆጥሮለት ዛሬ ነጻ የሚወጣበትን መንገድ አግኝቷል። ይህ ጉዳይ መጨረሻው ምን ይሆን? ክፋትና ተንኮል ከልቡ የማይጠፋው ሁልጊዜ ምላስና ጉራ በቁመቱ ልክ የሞላው ዝናህ የእሱ መጨረሻስ ምንድን ነው? ኤደን ለልጇ ስትል ጠበቃው ቪዲዮ እንደተቀረጸና ትክክለኛውን የወንጀል ግፋቸውን ካሌብ ክለብ በሚል ሽፋን ብዙ ወንጀል እንደሚሰራና ከህገወጥ የሰዎች ዝውውር ከህገወጥ የሰዎች አካል ከኩላሊት ጀምሮ እስከ አይን ድረስ እስከ ጥርስ ድረስ ብዙ ነገር የሚቸበቸብበት ካሌብ ክለብ በሽፋን ህጋዊ መስሎ የሚሰራ በውስጡ ግን ብዙ አይነት ለመጥቀስ እንኳን የሚዘገንን አደገኛ ወንጀሎች የሚሰሩበት ነው። እሱን በስም ነው እንጂ በመልክ አይቼው አላቅም፣ ግን የተከበረ አደገኛ ወንጀለኛ ማፊያ ነው በማለት ስሙን ጠቅሶ ሁሉንም ነገር ከእነሱ ጋር ሲሰራ እንደነበር እና የእነሱ ተባባሪ እንደነበር ተናግሯል። ይህ ጉዳይ ሁሉንም ለህግ ትክክለኛ መረጃና ማስረጃ ነው። ግን ትልቁ ጉዳይ ይህ ቪዲዮ አንድ ነገር ሳይሆንና ሳይደለት ሳይጠፋባቸው ህግ እጅ ውስጥ ገብቶ ለምስክርነት እንደ ማስረጃ ይቀርባል የሚለው ነው ጥያቄው። ምክንያቱም ኤደን ምሳሌ በትክክል ስላየቻት ከአንዴም ሁለት ጊዜ ስታለቅስ ስላየቻት በስተመጨረሻ ማህሌት ከህይወቴ ውጪ አንቺን የተዋወቅኩበትን ቀን እረግመዋለሁኝ፣ ባጎረስኩ ተነከስኩኝ፣ እንደዚያ ወድቅሽ አግኝቼሽ ባስጠጋውሽ ዛሬ ዙረሽ ነከሽኝ፣ አንቺ ያልሽ ሌላ ነው፣ እኔ እዚህ ያገኘሁባቸው እነዚህ ሰዎች ሌላ ናቸው። ቆይ ታዲያ ምን ላድርግሽ? የውሸት ታሪክ ነግረሽኝ መጥቼ ሳያቸው ግን እንደ ቤተሰብ ከእናትና ከአባት በላይ መልካም ሰዎች ሆነው ሳገኛቸው እንዴት አልከዳሽም?
ከገንዘብ ህሊናዬን አስበልጫለሁ ስትላትም ምሳሌ ትሰማለች። በዚህ መሀልም ልጅሽን ህይወቷን እንዳጠፋልሽ ፈልገሽ ነው ወይ ያለች ስትላትም እጅጉን ትሰማትና ታለቅሳለች። በዛ መሀል የሰማችው ምሳሌ እንግዲህ ብልጥ ሁና ቶሎ ብላ ለቅድስት መናገሯ በጣም አሪፍ ነው። አሁን ቅድስት ናት ወሳኟ። ምክንያቱም ቅድስት እንግዲህ ስትብረከረክ ወይ ለብሩክ ቶሎ ላትነግረው ትችላለች። ለብሩክ ከምነግረው ግን ለመድብል ብትነግረው አሪፍ ነው። መድብል ቆራጥና ወሳኝ ሰው ነው። ምክንያቱም ብሩክ በፍጹም ከሌላ ሰው ጋር ስታወራ ሰምታ ሊሆን ይችላል። መሀሌት ልታረገው አትችልም ሊል ይችላል። ግን የመሀሌት ክፋትና ተንኮልን ጠንቅቀው እያወቁ በፍጹም ላይሉ ይችላሉ። ግን መድብል ከመጀመሪያው ጀምሮ ነገሮችን ተጠራጣሪና ነቄ ስለሆነ እንግዲህ ሜቢ ሊከታተላት ይችላል ከመጠየቁ በፊት። ሜቢ ደግሞ በትክክል ፊት ለፊት ሊጋፈጣት ይችላል። ምክንያቱም መሀሌት የስንት ዓመት ልፋቴን አልበሜን ሰርቃ ሸጠችብኝ ሲል የዛን ቀን እንደደነገጠች አይቷል። መሀሌት ብላ ስትደነግጥም አይቷል። እና በትክክል ልክ ናት የመሀሌት ጆሮ ጦቢ ናት የሚለውን ነገር ያረጋግጣል ማለት ነው። እንግዲህ መሀሌት አሁን ይሄ መንገድ ያስኬዳታል ወይ? የእውነት ኤደን ከመሀሌት ጋር ምንድን ነው የሚያገናኝሽ ብሎ እነ መድብል ሲያፋጥጧት፣ እሷም አሁን ውሸቷን ከቀጠለች አይ ሌላ መሀሌት ናት ምናምን ብላ መቀባጠር ከጀመረች ያው ሌላው ጣጣው መንገዱ ሌላ አንግል ይዛል ማለት ነው። ሌላው ትልቁ ጉዳይ ኤፍራታ ናት። ኤፍራታ እንግዲህ በዲያስፖራውን እንግዲህ ኮሚሽኗንና ብሯን የተስማማችበትን ከተቀበለች በኋላ እንግዲህ አርግዣለሁ ወይም ጸንሻለሁ የሚል መስረጃ አላት። ግን መርዞን እንግዲህ ይቅር በለኝ አንተን ልገፋህ አልፈልግም፣ በቃ እግዚአብሔር የፈቀደውን እህል ውሃችን እንኖራለን በማለት ይቅርታ ጠይቀዋለች። መርዞ ደላለው እንግዲህ ባጎረስኩ ተነከስኩ በማለት እንግዲህ አንቺ እኔ ባስተዋውቅሽ ህይወትን ለውጭ ብዬ ከደህና ሰው ጋር ባገናኝሽ፣ አንቺ ግን ብርሽን ስታይ ረገጥሽኝ በማለት ልቡ ተሰብሮ ከቤት ሊወጣ ሲል እንግዲህ ይቅርታ ብላ አስቀርተዋለች። ይህም በጣም አሪፍ ነው። ምናልባት እንግዲህ በጊዜ ሂደት መርዞና ኤፍራታ በቁም ነገር እንግዲህ ትዳር ሊመሰርቱ አንድ አካል አንድ አምሳል ይሆናሉ የሚል ግምት አለ። እንግዲህ ዳጣ እንዳለችው መርዞና ኤፍራታ ተጋብተው የሚወልዱት ልጅ ማየት እፈልጋለሁ እያለች ነበር። እንግዲህ በስተመጨረሻም ይህ ነገር እውነት ነው እንዴ የሚለው ነገር ነው። እንግዲህ ዝናህና ካሌብ ሞሲሳ መሀሌት እስከ ግብረ አበሮቻቸው በጀግናው መድብል ዘብጥያ የሚወርዱበት ቀን ሩቅ አይሆንም። ሞገስ ከልጅነት ጀምሮ ህይወቱን ተቀምጦ ኑሮውን ተሰርቆ ፍቅሩን ተነጥቆ ሲንከራተትና ሲለፋ ሲወጣ ሲወርድ የነበረው ሞገስ በስተመጨረሻ ነፃነቱን የሚያወጅበት ቀን ደርሷል። ቀጣይ ክፍል ምን ይፈጠራል? በጉጉት